በቃም በደስታሽ ነው ላክኝ ትንቴ እንኳን ደስ አለሽ። እኔ አንቺ በጣም ደስ ብሎኛል። በቃ አንቺም እኮ ሰው ቤት መግባት አይጠበቅብሽም። ከእናትና ከአባትሽ ጋር ትኖሪያለሽ። እማዬ ባስታወሰሽ ቁጥር ከኔ እየሸሸች ነው። አባዬ ካለ እኮ እዚሁ ትምህርትሽን ብትማሪ ነው የሚሻለው። ተመስገን ቢኖር ጥሩ ነበር። እንዴ እኔም ብቻ ልታስቀሩኝ? አትቅኝ እንጂ። ቆይ መቅናቴ ልክ አይደለም? ፍቅር ካላስቀና ምን ሊያስቀና ይችላል? በቃ አንቺ ማምጫ። ምን ላምጣ? ሁሉም በፈጣሪ ፈቃድ ነው የሚሆነው ብዬ አምናለሁ። አንድ ጥሩ ጓደኛ አለኝ፣ ለሱ እነግረዋለሁ። እሺ፣ ግን ሁሉም ነገር ከኛ ሽምግልና በኋላ ቢሆን ደስ ይለኛል። ወሰናችሁ? ከተመስገን ጋር መጋባታችሁ? ከዚህ ምርጫ ራሴን አግልያለሁ። አሁን የሚመርጡልኝ ቤተሰቦቼ ናቸው። ቤተሰቦቼ? አዎ፣ የተሻለውን አባቴ ይመርጣል ማለት ነው። ናቲ የሚመርጡት? አባቴ እይታውን አውቀዋለሁ። ታዲያ ናቲ ለምን አሁን ነገር ትከቻለሽ? መልፋት አለበት አባዬ። ሰው ደግሞ ከለፋ ወይ ያገኛል ወይ ያጣል። ለምን ታዲያ እንደዚህ አይነት መጠላለፍ ውስጥ ትገቢያለሽ? ናቲ መጥፎ ስራዎችን አላቆመም። ቅጣትም ሽንፈትም ይገባዋል። ካልሽ ያሻሽን አድርጊ። ተያይዞ ግን መዘዝ እንዳይመጣብሽ። ምነው ከኔ ጋር ካፌ ተቀምጣ አታውቅም? ቱቴ አንቺ አመል የለሽማ። ይኸውልህ እንድታከብረኝ እፈልጋለሁ። እሺ? እና ፍቅርሽን የምትገልጪው በዚህ መንገድ ነው? አባዬ ካሰብኩት በላይ መልካምና ቀን ሰው ነህ። ደግሞ ለኔ ምቾት የሚሰጠኝ ወጥቼ ስሰራ ነው። እናትሽ እንዳታዝንብሽ። ልጅ እዚሁ መማር ትችያለሽ። እየተማርሽ ከሆነ ደግሞ እኔ ጥሩ ስራ አሰራሻለሁ። ቲና ከፍተኛ ሪስክ ወስዳ ታወጣለች ተብሎ የማይታሰበውን 1 ሚሊዮን ብር በላይ አውጥታ አባባን በማስፈታቷ ሁሉም ተገርሟል። እና ይህ መገረም ከገረማቸው አንዷ ትሁት ቲና ግን አትገርምሽም እያለች ለድል ታወራታለች። አንቺ እኮ እንዲያውም በተመስገን እየጠረጠርሻት ሁሉ ያለ መስሎ ነበረ። እሷ ግን በተቃራኒው መልካም የሆነ ነገር አደረገች፣ ሁላችንንም ያስደነቀችን እያለቻት ነው እድልም። አሁን ይህንን ከጨረሱ በኋላ ቤተሰቡ ካምፋየር አድርጎ እንግዲህ አባባና ወይዘሮ ምረት የድሮ ትውስታቸውን እያስታወሱ ነው። በረንዳ ላይ ቁጭ ብለው እየተዝናኑ ናቸው። በዚህን ጊዜ እድልና ትሁት ደግሞ ያው ሲንግል ሆነው ቁጭ ብለዋል። በመሃል ትሁት ተመስገን ልጥራው እንዴ የሚል ቃል ወጣ። በዚህን ጊዜ እድል እንዴ ምን ሆነሻል አንቺ? እኔን ለማስቀናት ነው አለች እድል። ትሁትም ታዲያ ለምን ትቀኛለሽ? አንቺም የሆንሽን አምጪ እንጂ ምረጪ እያለቻት ነው። እድልም እኔ እኮ የማውቀው ሰው የለም፣ ከትምህርት ቤት ከቤት ትምህርት ቤት ነው፣ ከዚያ ውጭ ሌላ ቦታ መዝናኛ ወይም ይህንን ምርጫ ልመርጥበት የሚችል ቦታ ሂጅ አላቅምና ከየት ይመጣል እያለች እያወራችሁ ነው። አባባና ማዘሯ ወይዘሮ ምረት ግን የልጆችን የትሁትና የእድልን ወሬ እያዳመጡ አይደለም። እነሱ ወደ አፍላ ፍቅር እንዲያውም መጀመሪያ አካባቢ እንደተዋወቁ አይነት ስሜት ውስጥ ገብተዋል። እንዲያውም ትዝታ አያረጅም፣ ፍቅር አያረጅም፣ ውበት ቢጠወልግ ሰውነት ቢጃጅም ያለው ምኒልክ ወሰናቸው ያለውን አስበው ሳይሆን አይቀርም ወደ ልጅነት ፍቅር ተመልሰዋል። ወይም ፍቅር እንደማያረጅ ትዝታ እንደማያረጅ ሊያረጋግጡልን የፈለጉ ይመስላሉ። ማንንም አይሰሙም። በቃ በራሳቸው ላይፍ ውስጥ እየተጫወቱ ናቸው። ትሁት አሁን የሁሉ ጭቅጭቅ፣ ያ ሁሉ መዋከብ፣ ያ ሁሉ ጊዜ አሁን አልፎ አሁን በተረጋጋ ሁኔታ ሽማግሌ ሊላክላት ስለሆነ ደስ ብሏታል። መጀመሪያ ሲያስጨንቃት የነበረው አባባ በሌለበት ሽማግሌ መላኩ ብዙም አላስደሰታትም ነበር። እሱ ከሌለ አልደምቅም እያለች ነበር። አሁን ያ ሁሉ ስጋትና ችግር ተፈቶ ሰላማዊ መንገድ ተጀምሯል። እንግዲህ ትሁት በጣም ደስተኛ ሆናለች። እድል እናቷ ምህረት ማስታወስ ከጀመረች ጀምሮ እንደገና ደግሞ አሁን አባባ ከመጣ ቀን ጀምሮ በቃ የረሳቻት ጣል ያደረገቻት እንደ ድሮ እየሆነችላት ስላልሆነ በቃ መክፋት ጀምሯታልና አሁን ይህንን ነገር ክፍተቷን ለመሙላት ከተመስገን ጋር ቁጭ ብላ እያወራች ነው። አሁን እየሆነ ያለው ደስ እያለኝ አይደለም። ስለዚህ የኔን ቤተሰቦችን መፈለግ የግድ ሳይሆን አይቀርም፣ ቤተሰቦችን ፈልግልኝ አለችው። እሱም ጠየቃት። ምንድነው እንደዚህ ሊያስወስድሽ የቻለ ሲላት ያው አሁን ያለውን አለችው። እሱም አይ አትፍረጂ፣ ምናልባት ከብዙ ዓመት በኋላ ከብዙ ዓመት ትውስታ መወሰድ በኋላ የሚያጋጥመው ኖርማል ነው፣ አትፍረጅባት ብሏታል። እሷ ምን ያልፈርድም፣ ግን ደግሞ የኔን ቤተሰቦችን ብፈልግ ደስ ይለኛል ብለዋለች። እሱም እሺ ከየት እንጀምር የምታስታውሽው ነገር አለ ብሎ ሲጠይቃት ምንም ማስታውሰው ነገር የለም፣ ሞክሬ ነበር ግን አልቻልኩም። ግን በትንሹ ድሮ ወይዘሮ ምረት እንድትገኝ ትሁትን የረዳው ሰውዬ የሚያውቀው ነገር ይኖራል፣ እሱን ብንጠይቀው ምናልባት ሊጠቁመን ይችላል ብለዋለች። እሺ በቃ እናደርጋለን ብሏል ተመስገን። ቀጥሎ እሺ ስራውስ ሲላት ስራውን መስራት አይቀርም፣ እዚያ በፊት አሁን አባባን እንዲያውም ሄደን ከመጠየቃችን በፊት ስራ መግባት አለብኝ ስትለው አይ እሱ እንኳን አይሆንም፣ ጥሩ ቤት መፈለግ አለብን፣ ቤተሰብ ያለው
ለሰራተኛ ክብር የሚሰጥ መሆን አለበት እንጂ እኛም ራሱ ሁሌም በሰቀቀን ምንኖርበት አንቺም አደጋ የሚደርስበት ቦታ መግባት የለበሽም አላት። እሷም ይሄንን ታዲያ ገብቼ ካላረጋገጡ በምን ይታወቃል ብለዋለች። እሱም አይ ቆይ እዛ በፊት እስኪ አንድ ወዳጅ ጓደኛ አለኝ ለሱ ነግረውና እንደሚሆን ያደርገዋል። ግን ደግሞ ወደ ስራ ልግባም ካልሽ እንኳን ራሱ ከሽምግልና በኋላ ነው ብሏታል። እንዴ ምን ያገናኘዋል? ግን እሷም እሺ ነው ያለችው። ትሁት ስትፈራ ስቸር ለአባባ እያደረገች ያለችውን ነገር ተናገረች። አሁን ሰሞኑን ሽማግሌ ሊላክ ነው አለችው። እሱም እንግዲህ እስካሁን ባለው ጊዜ ውስጥ ሁሉን ነገር አመዛዝና ተመስገን መርጣ ይሆናል በሚል በድፍረት በቃ ተስማማችሁ ከተመስገን ጋር ሲላት፣ አይ እኔ አሁን ከምርጫው ወጥቻለሁኝ፣ አባቴን የሚመርጥልኝ ሁለቱም ሽማግሌ ይልካሉ፣ አባቴ የሚመርጠው ባሌ ይሆናል አለችው። አባባም በጣም ተገርሞ እንዴት እንደዚህ ሊሆን ይችላል? ምናልባት ናቲ ቢመረጥስ አላት። ይህንን ጥያቄ ቀደም ብላ ሚስትየዋ ወይዘሮ ምረት ማዘሯ ጠይቃት ነበርና አይደረግም አባቴን አውቀዋለሁኝ እና አይመርጠውም ብላት ነበር። አባባም ይህን ጥያቄ በድጋሚ ጠየቀ። መልሱም ተመሳሳይ ነው። አባዬን አውቀዋለሁኝ ናቲን ሊመርጠው አይችልም ብላለች። እንግዲህ ያደርግላት። አይ ጥሩ አይደለም ይሄ ነገር በኋላ መዘዝ ይዞብሽ ይመጣል ብሎ ለማስጠንቀቅ ለማሳሰብ ቢሞክርም መዘዝና እኔ እኮ እንዲያውም ያን ሳንቲም ሁለት ገጽታዎች ነን፣ ተለያይተንስ መች እናውቃለንና የሚመጣ የሚሄደው እሱ ብዙም አያሳስበኝም ብላለች። ግን ለምን እንደዚህ ማድረግ ፈለግሽ ሲላት ግን የተናገረችው ነገር ናቲ መልፋት አለበት፣ መቀጣትም መሸነፍም አለበት፣ ከስህተቱ ሊማር አልችል ስላለ ብላለች። ያድርግላት። ትሁት እንግዲህ ያሰበችውንና እያደረገች ያለችውን እንዲሁም የምትጠብቀውን ነገር ለአባባ አስረድተዋለች። አባባ ግን ይሄ ነገር እኔ አላማረኝም ብሏታል። ግን አንቺ ካሰብሽው እንግዲህ ምን ይደረጋል ይሁን ብሏታል። እሱን ነግራ ወደ ውጭ ወደ ሱቅ እየወጣች እያለ ተመስገንና እድልም የነበራቸውን ካፌ ውስጥ የነበራቸውን ቆይታ ጨርሰው ወደ ቤት እየገቡ በሩ ሲከፈት የግቢው በር ሲከፈት እኩል ተገናኙና ትሁት ደነገጠች። የቅናት ስሜትም ታየባት። የት ነበራችሁ ስትል ተመስገን ቀደም ብሎ ሰላምታ ከሰጣት በኋላ ካፌ ነበርነ አላት። እሷ በዚህን ጊዜ የትሁት ፊት ብዙም ደስ አላላትም መሰለኝ። እድል በሉ እኔ ልግባ ብላ ቀድማ ገባች። እድል በዚህን ጊዜ እድል መሄዷን ካረጋገጠች በኋላ ምን ነው እኔን ካፌ አትቀጥረኝም አለችው። አንቺ እንደዚህ አይነት ነገር መች ተወጃለሽና በተዘዋዋሪ ገገባ እኮ ነሽ እያላት ነው። እና እንደዛ ከሆኑ ይልቅርብህ ብላ ተናዳ ወደ ውስጥ ልትገባ ስትል ኧረ ትሁቴ ልትወጪ እኮ ነበረ አላት። በዚህን ጊዜ ተመስገን ልታከብረኝ ይገባል፣ ተገቢ የሆነ ክብር ካንተ ፈልጋለሁ አለችው። እሱም ይኸውልሽ ትሁት እንዲያ እንዳላደርግ እኮ እያስቸገርሽ ያለሽ አንቺ ነሽ ሲላት፣ ሌላ ቀን ቢሆን ቱክ ብላ ሌላ ነገር ትጨምር ነበር። ዛሬ ግን ተለሳልሳ አንተ ነሃ እኔ ታዲያ ሴት አይደለሁኝ አይነት ነገር አለችው። በቃ ምንም እንዳታስቢ እያላት ነው። በመሃል ግን እድል ትወዳለች አለችው። እንዴ አንቺ እድል አሁን የምትወድበት የምታፈቅርበት ጊዜ አይደለችም። ስንት ጭንቀት ያለባት ልጅ ነች። ስለዚህ አለ ስሟ ስም አትስጫት አላት። ትሁት እንግዲህ እኔ ያየሁትን ነው የተናገርኩኝ ብላለች። ይኸውልሽ እሱን እርሺውና አሁን ሱቅ አብረን እንሂድ ብሎ አባብሎ አቅፎ ይዟት እየሄደ ነው ተመስገን። ኧረ የዚህ ሽምግልና ነገር ናፈቀን። እንግዲህ የዛሬው እዚህ ላይ ነው ያበቃ። ቀጣዩን በቀጣይ ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።